ከምርጫ ቦርድ ጋር እሰጥ አገባ ውስጥ በመግባት ህጋዊ ሰውነቱን የተነጠቀው ህወሓት አሁን ደግሞ የምክክር ኮሚሽኑን ስራ እያጣጣለ ይገኛል። ይህ ቡድን በየቀኑ በርካታ አባላቶቹ እየከዱት ይገኛል። በትናንትና ዕለት 12 ጋዜጠኞች ከህወሓት ጋር ለአንዴና ለመጨረሻ ጊዜ ተለያይተው ወደ አዲስ አበባ መምጣታቸው ተሰምቷል። የኤርትራን ፍላጎት ለማስፈጸም ጎንበስ ቀና የሚለው የደብረ ጽዮን ቡድን 350 የትግራይ ወጣቶችን በማፈን ወደ ሳዋ መላኩም ተሰምቷል። ራሱን የሰላም ኃይል ሲል እየጠራ የሚገኘው ቲፒኤፍ ከደቡብ ምስራቅ ትግራይ ተነስቶ ወደ ማዕከላዊ ትግራይ እየገሰገሰ ይገኛል። በደብረ ጽዮን የሚመራው የዓለም ገብረዋህዱ ቡድን ከገዛ ታጣቂዎቹ ጋር መግባባት ከብዶት በምግበይ ኃይሌና በሞንጆሪኖ መካከል ጸብ መፈጠሩ ተሰምቷል። ሻቢያ ወደ መቀሌ ላከው ጀነራልም ከህወሓት ሰዎች ጋር መግባባት ላይ ሳይደርስ መቅረቱን አፍሪካ ኢንተለጀንስ ዘግቧል። የትግራይ ክልል ምክትል ፕሬዚዳንት አቶ አማኑኤል አሰፋ በአዲስ አበባ የተደረገው የምክክር መድረክ የትግራይን ህዝብ የማይወክል ፖለቲካዊ ሴራ ነው ሲሉ የገለጹ ሲሆን የምክክር ኮሚሽኑ ኮሚሽነር መላኩ ወልደ ማርያም አቶ ጌታቸው ረዳ የምክክር ሂደቱ በክልሉ ያለመከናወኑን ጥያቄ ሲያነሱ በጣም ነው ግርም ያለኝ፣ ያንን ለማድረግ የሚያስችል ስልጣን ባላቸው ጊዜ ያንን አላደረጉም ሲሉ የወቀሱ ሲሆን ምክክር ኮሚሽኑ ይህንን ንግግር በአዲስ አበባ ከማድረግ ይልቅ በትግራይ ለማድረግ በርካታ ጥረቶችን ብናደርግም በህወሓት ምክንያት ነገሮች ሳይሳኩ ቀርቷል ካሉ በኋላ እንደዛም ሆኖ ህወሓት ህጋዊ ሰውነት እንደሌለው ተደርጎ ቢወሰድም እኛ ግን ህጋዊ ሰውነት እንዳለው አካል የህወሓት አመራሮችን አነጋግረናል። ይህ ኮሚሽኑ ምን ያህል ርቀት እንደሄደ የሚያሳይ ነው ብለዋል። ለትግራይ ህዝብ ሚሊዮን ችግሮችን በመቀፍቀፍ የሚታወቀው ህገወጡ ህወሓት ሁልጊዜም ቢሆን ራሱን ብቸኛ የትግራይ ተወካይ አድርጎ የሚመለከት ሲሆን አሁንም የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ትግራይ ትምከር በሚል ያካሄደውን መድረክ በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት በሆኑት አቶ አማኑኤል አሰፋ አማካኝነት ይህ ምክክር የትግራይን ህዝብ ውክልና የማይመጥንና ፖለቲካዊ ሴራ ለማሴር የተዘጋጀ ድራማ ነው ሲል የተናገረ ሲሆን እንደ ድርጅት ደግሞ የትግራይ ፖለቲካ ፓርቲዎች ማለትም ህወሓት፣ አሲምባ ዲሞክራሲያዊ ፓርቲ፣ አክሱማይት ኮንግረስ እና ናሽናል ኮንግረስ ኦፍ ግሬት ትግራይ በጋራ ባወጡት መግለጫ ላይ የምክክር ኮሚሽኑ በአዲስ አበባ ስካይላይት ሆቴል ያደረገው ምክክር የትግራይን ህዝብ የማይወክልና የፕሪቶሪያውን ስምምነት የሚጥስ ነው ሲሉ ገልጸዋል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዲኤምሲ ሪል ስቴት የህልምዎን ቤት በቀላሉ እንዲያገኙ ልዩ እድል ይዞሎት መጥቷል። ግንባታቸው 80%፣ 50% እንዲሁም 20% የደረሱ ቤቶችን ከስቱዲዮ 57 ካሬ እስከ ባለ 4 መኝታ እንዲሁም ሱቆችንና ፔንታውስ ቤቶችን በ35% ልዩ የበዓል ቅናሽ በ10% ቅድመ ክፍያ ከ1 ሚሊዮን እስከ 4 ሚሊዮን በካሬ ከ88 ሺህ ብር ጀምሮ ዘመናዊ አፓርታማ ምቹና የተሻለ አካባቢ በኮሪደር ልማት ባሸበረቀችው በለቡ መብራት ላይ ለመኖሪያም ሆነ ለኢንቨስትመንት ተስማሚ የሆኑ ቤቶችን ይዞሎት መጥቷል። ይህ ቅናሽ እስከ በዓል ማግስት ስለሆነ ፈጥነው ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መልካም በዓል። በተደጋጋሚ የፕሪቶሪያውን ስምምነት በመጣስ የሚታወቀው ህወሓት ከፕሪቶሪያው ስምምነት ውጪ በመውጣት ተፈናቃዮች ወደ ወልቃይት እንዳይመለሱ ከመስራት አንስቶ ራሱን እንደ ፌዴራል መንግስት በመቁጠር ከውጭ ሀገራት ጋር ሳይቀር ግንኙነት ሲፈጽም የቆየ ሲሆን ከዚያ ውጭ ደግሞ ኢትዮጵያን ለማፍረስ ከሚሰሩ ሻቢያና ግብፅ እንዲሁም ከጀነራል አልቡርሃን ጋር በቀጥታ ግንኙነት ከማድረግ አልፎ ተርፎ በዘመነ ካሴ ከሚመራው አፋብን ተብሎ ከሚጠራው አሸባሪ ቡድን ጋር በጋራ እየሰራ ይገኛል። የኢትዮጵያ ምክክር ኮሚሽን ይህንን ምክክር በተደጋጋሚ በትግራይ ክልል ውስጥ ለማድረግ ሙከራዎችን ቢያደርግም በህወሓት በኩል ግን ነገሮችን ከማስተካከል ይልቅ ምክክሩ እንዳይካሄድ ተደጋጋሚ እንቅፋት በመፍጠር ለፌዴራል መንግስቱ ከመታዘዝ ይልቅ ለአራተኛ ዙር ጦርነት በመዘጋጀት ትግራይ እንዳትመክር ጥረት ሲያደርግ ቢቆይም ምክክር ኮሚሽኑ በወሰነው ውሳኔ መሰረት መጋቢት 23 2018 ዓ.ም የጀመረውን የመጀመሪያው ዙር ባለድርሻ አካላት አጀንዳ የማሰባሰብ ሂደት በትናንትናው ዕለት ማጠናቀቁን አስታውቋል። በዚህ ምክክር ላይ የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ተቋማት እንዲሁም ታዋቂ ግለሰቦች በንዑሳን ቡድኖች ተከፋፍለው አጀንዳዎቻቸውን በቡድን ውይይት አጠናክረው ለምክክር ኮሚሽኑ ያስረከቡ ሲሆን ወደፊት በሚካሄደው ሀገራዊ ምክክር ላይ ደግሞ ትግራይን የሚወክሉ ተወካዮች በምርጫ እንዲለዩ ተደርጓል። ወደፊት አስቻይ ሁኔታዎች ሲፈጠሩ ደግሞ በትግራይ ክልል ውስጥ ከሚኖሩ ህብረተሰቦች ጋር ውይይት እንደሚደረግም ተገልጿል። በዚህ የተበሳጩት ህወሓትና ህወሓት የፈለፈላቸው ትግራይን ከኢትዮጵያ ለመለየት የሚጥሩ ጽንፈኛ ፓርቲዎች በጋራ በመሆን ባወጡት መግለጫ ላይ ይህ ምክክር የትግራይን ህዝብ የናቀ ምክክር ነው ሲሉ ገልጸዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ በህወሓት የተነሳ ትግራይ ክልል የገባ
የገባችበት ውጥንቅጥን እየዳሰስን እንቆያለን። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ታደሰ ወረደ የሚመራት ትግራይ ከራሱም ሆነ ከደብረ ጽዮን ቡድን ቁጥጥር ውጭ ወጥታለች። አሁን የትግራይ ክልልን ሙሉ ለሙሉ እያስተዳደረ የሚገኘው በኢሳያስ አፈወርቂ የሚመራው የሻዕቢያ ቡድን ሲሆን ትግራይ ወጣት አልባ ሆና ሙሉ ለሙሉ እንድትወድም ከፍተኛ ሴራን ቀርጾ እየተንቀሳቀሰ ይገኛል። የሻዕቢያ የዘመናትን ትግራይ የምትባል ምድር ሲኦል እንድትሆንና በትግራይ ውስጥ ምንም አይነት ትውልድ እንዳይኖር በማድረግ በትግራይ ውድቀት ውስጥ ኤርትራ መለካት ነው። ለዚህ የሚረዳው ዘንድ ማንኛውም በትግራይ ክልል ውስጥ የሚገኝ ወጣት ታፍሶ ወደ ወታደራዊ ስልጠና ስፍራዎች እንዲገቡ ተወስኗል። ይህንን የተቃወሙ ወጣቶች ሐራ መሬት በመግባት ኢሳያስ አፈወርቂንና ደብረ ጽዮንን እየተቃወሙ ይገኛሉ። ይህ ቡድን የትግራይ ሰላማዊ ኃይል ወይም ቲፒኤፍ ተብሎ የሚጠራ ሲሆን የደብረ ጽዮንን ቡድን በመቃወም በሰላማዊ ትግል ለ51 ዓመታት በትግራይ ሕዝብ ላይ የመከራ ቀንበርን የጫነውን ህወሓትን ከስልጣን ለማውረድ ጫካ የገባ ቡድን ነው። በዚህ ቪዲዮ ላይ እንደሰማነው እምቢ በል እምቢ፣ እምቢ ለህወሓት ጉጀሌ፣ እምቢ በል እምቢ፣ እምቢ ለደብረ ጽዮን፣ እምቢ ለሞንጆሪኖ፣ እምቢ ለምግበይ፣ እምቢ ለአደመ እያሉ ህወሓት እንዳንገሸገሻቸው በዝማሬ እያሰሙ ይገኛሉ። ይህ ቡድን በአሁኑ ሰዓት በርካታ የትግራይ ቦታዎችን የተቆጣጠረ ሲሆን ከደቡብ ምስራቅ ትግራይ እስከ ማዕከላዊ ትግራይ ራሱን በማስፋፋት በውስጡ የትግራይ ሊቃንንና ፖለቲከኞችን አካቶ የታደሰ ወረደ ስልጣንን ለመቆጣጠር የቀናት ዕድሜ ቀርተውታል። ሰንደቅሽ ከፍ ይበል ይቁም ለዘላለም። ሞትን እየጠራ የሚገኘው ወያኔ ትናንትናም ዛሬም ነገም ሁሌም የማይሻሻል ቡድን ነው። ይህ ቡድን ለሻዕቢያ ልጓም አልባ ፍላጎት መንገድ ጠራጊ በመሆን ትናንትና አሰብን፣ ባድመን እንዲሁም ሌሎች መሬቶችን የሰጠ ሲሆን ዛሬ ደግሞ መላው የኢትዮጵያ ምድርን ለአለቃው ለኢሳያስ አፈወርቂ ለማስረከብ የትግራይ ወጣትን በሞት አለንጋ ለመቅጣት ከሞት መላጋ ፊርማውን አኑሮ ጨርሷል። በተለያዩ አመራሮቻቸው አማካኝነት የትግራይ ወጣትን ለጦርነት እንዲዘጋጅ ቅስቀሳ እያደረጉለት ይገኛሉ። ዛሬ በወጣው መረጃ መሰረት ደግሞ 12 የህወሓት ጋዜጠኞች ህወሓት በቃም ብለው ከዚህ ድርጅት ከርተው መውጣታቸው ተሰምቷል። ጋዜጠኞቹ ከዚህ ድርጅት ስራ ለቀው የወጡበት ዋነኛ ምክንያት እኛ ወጣቶችን ለጦርነት አንጠራም፣ ትግራይ ሰላም ነው የሚያስፈልጋት፣ እናንተ ከሻዕቢያ ጋር ሆናችሁ ዳግም የትግራይን እናት ለቅሶ ለማስቀመጥ ፈልጋችሁ እኛ የትግራይን ወጣት ለጦርነት እንድንቀሰቅስ ማድረግ አትችሉም፣ ከትግራይ ወጣት ይልቅ የእኛ ስራ አይበልጥም፣ ከዚህ በኋላ ለእናንተ በፍጹም አንታዘዝም በማለት 12 ቴሌቪዥን ጋዜጠኞች ወደ አዲስ አበባ መግባታቸው ተሰምቷል። በትግራይ ከፍተኛ ውክቢያ ተፈጥሯል። ህወሓት ተረብሿል። ነገሮች ከቁጥጥር ውጭ ሆኖበታል። ሐራ መሬት ሁሉንም ስፍራዎች በእጁ እያስገባ ይገኛል። ሰንደቅሽ ከፍ ይበል ይቁም ለዘላለም። የትግራይ ክልል የምክክር ሂደት በአዲስ አበባ መደረጉ በርካታ ጥያቄዎችን ቢያስከትልም መርሃ ግብሩ ግን በሚገባ ተከናውኖ ተፈጽሟል። ይህንን አስመልክቶ ኮሚሽነር መላኩ ወልደ ማርያም ለሚዲያዎች እንደዚህ ሲሉ አስተያየታቸውን ሰጥተዋል። ኮሚሽነሩ በሰጡት መግለጫ ላይ አቶ ጌታቸው ረዳ ከተሾሙበት ጊዜ አንስቶ ያለመታከት ተነጋግረናል። በሌሎች ክልሎች አስተዳዳሪዎች ናቸው ገብተን እንድንሰራ ምቹ መደላደልን የሚፈጥሩት፣ አንዳንዶቹ ደግሞ ሳንጠይቃቸው ገብተን እንድንሰራ ይፈቅዳሉ። በትግራይ ግን ያ አልተደረገም ብለዋል። አያይዞም ለጻፍነው ደብዳቤ እንኳን ግልጽ የሆነ የደብዳቤ ምላሽ አላገኘንም፣ ይህ ሊሰመርበት ይገባል ሲሉ ኮሚሽነር መላኩ ወልደ ማርያም ተናግሯል። አቶ ጌታቸው ረዳ የምክክር ሂደቱ በክልሉ ያለመከናወኑን ጥያቄ ሲያነሱ በጣም ንግርም ያለኝ ያንን ለማድረግ የሚያስችል ስልጣን ባላቸው ጊዜ ያንን አላደረጉም ሲሉም አክለውም ኮሚሽነሩ ገልጿል። ኮሚሽነር መላኩም ሲቀጥሉም ከዛም በኋላ የተረከቡት ሌተናንት ጀነራል ታደሰ ወረደ ኃላፊነቱን ሲወስዱ ሊያከናውኑ ግዴታ ከገቧቸው መካከል አንዱ የምክክር ሂደቱን ማሳለጥ እንደነበረ ተናግሯል። ሆኖም በተደረገው በዛ ሁሉ ውይይት እሺ የለም እምቢም የሚል መልስ የለም በሚል ተደርገው የነበሩ ውይይቶችን አስታውሷል። ኮሚሽነር
መላኩ ወልደ ማርያም መጨረሻ ላይ ጊዜያዊ አስተዳደሩ በ5 ዞኖች መታችሁ የምክክር ሂደት ማከናወን ትችላላችሁ ብሎ ነግሮን ሲያበቃ ንግግሩ እውነት መስሎን ባለሙያዎቻችን ስራ እየሰሩ እቅድ ሲያወጡ ፕሮግራም ሲነድፉና ሲያዘጋጁ 10 ቀናትን ከቆዩ በኋላ የህጻስ ጉዳይ መጣ ተባለ፣ በዚያው እንዲቆም ተደረገ በማለት አብራርተዋል። ኮሚሽነር መላኩ እንደገለጹት እውነት ለመናገር ሂደቱን የሚያኮላሽ አይደለም፣ በሆነው ነገር አዝነናል። የህጻስ ጉዳይ ግን የስራ ሂደቱን የሚያስቆም አልነበረም ብሏል። ኮሚሽኑ ይህንን ሂደት በክልሉ ማድረግ ሳይፈልግ ቀርቶ አለመሆኑን ሊታወቅ ይገባል ያሉት ኮሚሽነር መላኩ በዛ ፍላጎት የለም በማለት ገልጿል። ህወሓት ህጋዊ ሰውነት እንደሌለው ተደርጎ ቢወሰድም እኛ ግን ህጋዊ ሰውነት እንዳለው አካል የህወሓት አመራሮችን አነጋግረናል። ይህ ኮሚሽኑ ምን ያህል ርቀት እንደሄደ የሚያሳይ ነው ብለዋል። በክልሉ ያለው አካል ካልፈቀደ ምን አድርገን ነው እኛ የምንገባው? ግብግብ ልንፈጥር ነው ወይ? ባለሙያዎቻችንን ችግር ውስጥ ልንጥል ነው ወይ? ሲሉ የተደረጉትን ጥረቶች ገልጸዋል። ህወሓት ህጋዊ ሰውነት እንደሌለው ተደርጎ ቢወሰድም እኛ ግን ህጋዊ ሰውነቱ እንዳለው አካል የህወሓት አመራሮችን አነጋግረናል። ይህ ኮሚሽኑ ምን ያህል ርቀት እንደሄደ የሚያሳይ ነው ብለዋል። በዛ ሊነሱ የሚችሉ ነገሮች በሙሉ እዚህ ተነስተዋል በማለት ተናግረዋል። በአጀንዳ ርክክብ ወቅት እንደገለጹት የክልሉ ተሳታፊዎች 11 ዋና ዋና አጀንዳዎችንና 51 ዝርዝር አጀንዳዎችን ለሀገራዊ ምክክር ኮሚሽኑ ርክክብ አድርጓል ብሏል። በትናንትናው ዕለት በነበረው መርሃ ግብር እንደተገለጸው በክልሉ ከ300 በላይ ተሳታፊዎች እንደነበሩ በመጥቀስ አጠቃላይ ከ700 በላይ ተሳታፊዎች የተገኙበት ሂደት እንደነበረም ኮሚሽኑ ተናግረዋል። አጠቃላይ ነገሮች ለህወሓት ጥሩ እየሆኑ አይደለም፣ ጊዜም ጨክኖባቸዋል። እነሱም ዘመንን መዋጀት አቅቷቸው ወደ መክሰም እየተጓዙ ይገኛሉ። የሚወድቅ ዛፍ ብዙ ሰው ይዞ ይጠፋል እንደሚባለው ይህ ቡድን በመጥፊያው አፋፍ ላይ ብዙ የትግራይ ወጣቶችን ይዞ እንዳይጠፋ ጥንቃቄ ማድረግ ያሻል። ሰላም ለኢትዮጵያ እንዲሁም ለዘመናት ምንም ሳያውቁ በህወሓት ሲረገጡ ለኖሩ የትግራይ ማህበረሰቦች ይሁኑ እያልኩኝ የዛሬውን በዚያ በቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።